ውድ ቤተሰቦቼ እንግዲህ ዛሬ ሩታ አሸብርቅ ብላ መታለች ማለት ነው። ስለመጣችን በጣም ደስ ብሎኛል። ሁሌም ሳቂልኝ መቼም እንዳይከፍራሽ ነብሯ ማለት ነው። እኔ በዚሁ አጋጣሚ ማለት ነው በሩታ የምወድላትን ነገር ሁሉ ነገር ወይ ይመቸኛል፣ ሁሉም ነገርና አደንቅላታለሁ፣ ጠንካርነቷ፣ ብርቱነቷ። ነገር ግን ከሁሉም ነገር የሚያስደስተኝ ነገር ቢኖር ምን እንደሆነ ታውቃላችሁ? በሩታ ላይ በቃ ሰውን አለኝ አሉባልታ ነገር ማሰማ ነገር ማለት ነው። ትላንትና በጣም ብዙ ነገር ስትሉት ነበረ። ብዙ ነገር ሲታወራ ኮሜንት ሁሉ ማለት የእሷ ስም አልነበረበትም። ነገር ግን ዛሬ ብሶባት መጣች። እንደውም አለባበሷ ራሱ አሳምራ አልመጣችም ማለት ነው። ዛሬም እያላቻት ነበር አለባበሽን አሳምሪ ምናምን፣ መብቷ ነው የፈለገች ነገር መልበስ። እዚህ ጋር አይመለከታንም እኛ ማለት ነው። አንድ ሰው ከወደዱት ሂዶ ማየት ትምህርት ይሰጠኛል። ቪዲዮ ካያችሁ አብርሽና ሩታ ዛሬ አይደለም የምታውቋቸው ማለት ነው። 3 አመት ሆኗቸዋል። አብርሽንም ከወደዳችሁ ሩታንም ከወደዳችሁ ሂዳችሁ ማየት። አይ ሩታ የምትደብራችሁ ከሆነ የምታስጠላችሁ ከሆነ ገና ከላይክ ሲመጣ ከስልካችሁ ደግሞ ማጥፋት። ይሄ የእናንተ መብት ነው እንጂ እናንተ እንደፈለጋችሁ ሩታን ማዘዝ አትችሉም። ምክንያቱም ለምን እንደሆነ ታውቃላችሁ? ይሄንን ነገር ስላችሁ እናንተ ራሱ ለሩታ ክብር ብትሰጧት፣ እንደ ሴትነት ብትረዷት፣ በምን አክል ተሰብራለች ተወታለች ብላችሁ እሷ ራሱ በመጣችበት ታይም የስድብ ማት የእርግማን ማት ባትወዱባት እናንተ እሷም ክብር ትሰጣችሁ ነበረ። ነገር ግን እናንተ ላይ ነው ይህን ሁሉ ነገር የምታደርገው፣ እናንተ ላይ ነው። ለተሳዳቢዎች ናቸው ይህንን ሁሉ የምትሰራው ማለት ነው። ገባችሁ አይደል? ስለዚህ ሩታዬ ፏ ትበል። የፈለገ ይያት ያልፈለገ ይተዋት ማለት ነው። ለእኔ ተመችታኛለች በጣም። ምክንያቱም የእናንተ ነገር እናንተ ብዙኛው ጊዜ ልሰብሯት ወደ ኋላ ልታረጓት ነበረ ጥረታችሁ ማለት ነው። ነገር ግን አልሰበርም ብላ ለእናንተ ምላሽ እየሰጠች ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ትረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና በዚሁ አጋጣሚ ማለት ነው ይላችሁ የሩታዬ እህቶች ማለት ነው እኔ የሩታዬ እህቶች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ነገር ግን በሩታዬ መቼም አትቀየሩባት ማለት ነው። እንግዲህ ሩታዬ አሁን 4 አመት ሊሆናት ነው። 4 አመት የእሷ ማንነት ባልሆነ ነገር ስትሰደብ ስትረገም ነበረች። ግን እኛ ሩታዬን ከወደድናትም በጥሩም ነገር በክፉም ነገር መውደድ አለብን። እስከ መጨረሻም ከእሷ ጋር መሄድ ነው ያለብን ማለት ነው። ዛሬ አንድ ነገር ስላጠፋች ያንን ጥፋቷን አይታችሁ የሆነ ነገር አትበሉ በሩታ እኔን ወይም ታምኖኛላችሁ አታምኖኝም። የሩታም ሀቅ ደግሞ አንድ ቀን ይወጣል፣ እመኑኝ ማለት ነው። ብቻ እድሜና ጤና ይስጠን እንጂ ማለት ነው። ሩታ ምንም አይነት ጥፋት የለባትም፣ ምንም አይነት ስህተት የለባትም። እዚህ ጋር ሴት ልጅ ናትና ለቤቷ ለትዳርዋ ባሏ ስሪ ያረጋት ነገር ባሏ አክት አድርጊ ያላት ነገር የተሰጣት ነገር ነው ምሰራው እንጂ ሌላ ነገር በሩታና በአብርሽ መካከል ምንም አይነት ነገር የለም ማለት ነው። አብዛኞቻችሁ አብርሽና ሩታ አልተለያዩም አንድ ላይ ነው ስትባሉ አታምኑ ማለት ነው። አሁንም ቢሆን አልተለያዩም፣ አንድ ናቸው። ነገር ግን አርጊ የተባለች ነገር ነው የምታደርገው፣ ስሪ ይሄ ላንቺ የተባለ ነገር አክተር ስለሆነች ማለት ነው። ምክንያቱም ፍራቻ ስለሌለባት በራሷ ጀግናና ጠንካራ ስለሆነች ነው ምሰራው እንጂ የሩታ ማንነቷ አይደለም ይሄ ማለት ነው። እና ሲቀጥል ወደ አብርሽ ጋር ልምጣላችሁና ማለት ነው እውነት ለመናገር አልሰከረም አብርሽ ማለት ነው። ሰክሮ አይደለም ወይም ደግሞ አንድ ነገር ቢፈጠር የሆነ ነገር አረገችው እንዲባል እንዲመቻቸው ነው እንጂ ጭራሽ አብርሽ በዚህ ናክል ከዚህ በፊት ከሩታ ጋር እንደዚህ አይነት አይደለም። ብዙ ነገር ሲያሳልፉ አብረው ሲጠጡ አይተናል። ሰክሮ እንደዚህ አያውቅም። 2 ጊዜ እንደዚህ ፍጭ ባላት ነገር ሊሰክርም አይችልም ማለት ነው። እና አውቆ ነው ለምን ሄደ ለመባል ማለት ነው። በነገራችን ላይ ማለት ነው የአብርሽን ልብ ይዩት ማለት ነው። ምክንያቱም እዛ ጋር ሄርሜላ አለች። ለሄርሜላ ቃል ገብቶላታል። የገባውን ቃል እንዴት አሁንም ኦዲየንስ ይነሳበታል፣ ተመልካች ራሱ ይነሳበታል። ወደ ሩታ ጋር በኖርማል መንገድ ሊሄድ ማለት ነው። ያንን ነገር እንዳይፈጠር ነው አክት የሚያደርገው እንጂ ሙሉ ለሙሉ አብርሽ ሩታን እንደሚወዳትና እንደሚያፈቅራት እርግጠኛ ትሆናላችሁ ማለት ነው። አብርሽና ሩታ መቼም አይለያዩ ማለት ነው። አይደለም እንደዚህ በመካከላቸው ልጅ ተፈጥሮ ምን አይነት ዋጋ ስንት ዋጋ ለትዳራቸው ከፍለው ማንም ሊለያያቸው አይችልም። ነገር ግን አብርሽ ሼም የሆነበትና ወደ ኋላ የሚያደርገው ያቺን የገባላት ቃልና ሄርሜላ ነገር ነው። ወደ ሩታ ጋር ማይመለስ ነገር ማለት ነው። ዛሬም ነገም ታያላችሁ። አስክራ አሳደረችኝ ነው ብሎ ሄርሜላ ነገ የሆነ መልስ ብትጠይቅ አስክራ አሳድራኝ ነው እኔ ያላወኩም ሰክሬ ነው እንደዛ እንዲባል ነው
የተሰራው የዛሬ ቪዲዮ ማለት ነው እንጂ አብርሽም አልሰከረም፣ ሩታም አልሰከረችም ማለት ነው። ይህንን ነገር ማናቸውም አልሰከሩም ማለት ነው። ሩታን ባይፈልጋት ኖሮ አብርሽ እንደደወለችለት ትላንትና አይታችሁታላ። ያዙኝ ልቀቁኝ፣ እንደዛ ሆኖ እንደዛ ተንጨርጭሮ ይወጣ ሰውዬ ዛሬ ሩታ ጋር ደውላ ና ስትለው ምን ፍለጋ ይመጣል? አንድ ሰው ሩታን ካልፈለገ፣ ምክንያቱም ልጁ ትላንትና አይተዋል። ሁልጊዜ ልጅ ለማየት አይደለም ሰበብ ልጅ ነው እንጂ ልቡ ሙሉ በሙሉ ሩታ ጋር ነው። ነገር ግን ሁሌ በልጅ ምክንያት በልጅ ሳይሆን አብርሽ የያዘችው ኤርሜላ ናት ማለት ነው። ኤርሜላም አላህ ያውቃል። እኔ እንጃ፣ እኔ በረመዳን እንደዚህ ነው ብዬ መናገር አልችልም። ብቻ የሆነ ነገር እንዳለ ነው የምገምተው እንጂ አብርሽ ትላንትና ብቻ ለአብርሽ በቂው ነበረ። ያን ሁሉ ተጣልቶ ከእህቱ ተባጅቶ ሩታን ነጥቆ ወጥቶ አንቺን ማየት አልፈልግም፣ አልወድሽም፣ አላፈቅርሽም ያለው ሰውዬ ዛሬ ሩታ ቤት ስትጠራው ቀጥ ብሎ ምን ይመጣል? ምክንያቱም ሩታ ስለ እንደምትፈልገው ያውቃል፣ እንታረቅ እንደምትለው ያውቃል፣ አብረን እንኑር እንደምትለው ያውቃል። እና ለምንድን ነው የመጣው? እሷና ደውላና ልጁን የምትለው አይደለም። የፈለገም ነገር ብትለው እዚህ ጋር አብርሽ ህፃን ልጅ አይደለም። ገባችሁ? ና ልጁንህን እንኳን ብትለው እንዴ ሌላ ነገር ነው የምትፈጥርብኝ ነገር ስለምትፈልገኝ እኔ አልሄድም ይቅርብኝ ብሎ እንኳን ቢያንስ ለሳምንት ለ15 ከልጁ ራሱ ይርቃል። ነገር ግን አይርቅም። አብርሽን እንደሚወዳትና እንደሚያፈቅራት ግልጽ ነው ማለት ነው። ነገር ግን እሷን እንደሚያንከራት፣ እሷ ግን ምንም አይመስላትም። አያችሁ፣ እየጨፈረች እየተዝናናች መጣች። ማንም ሊሰብራት አይችልም። እና አንዳንዴ የሰውን ነገር መረዳት አለብን እኛ ማለት ነው እንጂ አብርሽ ሙሉ በሙሉ ሩታን ከህይወቱ እንደውም ከህይወቱ አውጥቷታል ቢባል ራሱ እንደዚህ አያወጣትም። ለምን? ያኛው ነገር ነው። እኔ በዚሁ አጋጣሚ ለአብርሽ መመክረው ነገር ቢኖር እስከ ዛሬ በጣም ተሰድበዋል፣ በጣም ተረግመዋል፣ ብዙ ነገር አሳልፈዋል፣ ብዙ ነገር ተብለዋል ማለት ነው። አሁን ለሚባለው ነገር ለዛ ለተራሰው ብለው ወይ አሁን ሄርሜላ በደንብ እኔ እንጃ ከልቡ እንደምትወደው እንደምታፈቅረው ትክክለኛ መንገድ እንደምትመላው ከእሷ ጋር ትክክለኛ ህይወት የአማራ ህይወት እንዲኖር ሳያቅ ለእሷ ብሎ ትዳሩን መበተን የለበትም። ምክንያቱም ከሩታ ጋር ብዙ ነገር አይተናል ማለት ነው። አብሯት ሲያለቅሱ፣ አብረው ሲቸገሩ፣ አብረው ወጥተው ሲገቡ ትዝ ይላችኋል። እስቲ ቪዲዮውን ወደታች ወርዳችሁ እዩት። የአብርሽና የሩታ ይህንን ትዳር እስከሚይዙ ድረስ ስንት ስቃይ ያሳልፈዋል ማለት ነው። ሞር ሩታ ማለት ነው። ሩታ ስንት ነገር አልቅሳለች በዚህ ትዳር ከስንት ነገር ከስንት አላማዋ ወደ ኋላ ብላለች ማለት ነው። ግን የሰው ልጅ አንዱ ወንድ ልጅ በቃ የተመለከትኩት ነገር ቢኖር እዚህ ጋር አስረገዛት፣ ወለዳች። በቃ ከወለደች በኋላ ማንም አይፈልጋትም የሚባል አባባል እኔ እንጃ። እንደውም እኔ በህይወቴ አግብታ የወለደች ሴትና እውነቴ ነው ማለት ስቃይ ያሳለፈች ሴት ናት ለትዳር የምትሆነው ማለት ነው። ምክንያቱም ያኛው የበደላትን ባልዋ እያስታወሰች ራሷንም ታርማለች፣ ባልዋንም ደግሞ በክብር ትጠብቃለች ማለት ነው። እና በዚሁ አጋጣሚ አብርሽ ለሄርሜላ ብለህ ትዳርህን መበተን የለብህም። አንተ ለመሰደብ አዲስ አይደለህም። ሴት ለመቀያየር አዲስ አይደለህም። ብዙ ጊዜ ሴት ትቀያይራለህ፣ ታምጣለህ፣ ምንም ችግር የለውም። ተመልካች ራሱ እኮ ለምዶታል። ነገር ግን በዚህ መካከል ሩታን እየወደድክ የልጅህን ፍቅር እያለብህ አብረህ እሺ ብለህ